በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለኢዮብ እንዲሁም ለሐዋርያው ለቅዱስ ታዲዮስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓላት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል እናንተም ደግሞ የጻድቃኑን ገድላቸውን በማዳመጥ እኛም እንደነርሱ አሰረ ፍኖታቸውን በመከተል እንድንበረታ ስንል መልእክታችንን እናስተላልፋለን። ከዚህ በመቀጠል የሐዋርያውን ታዲዮስ ገድሎን እንዲህ በማለት እናሰማለን። በቀደመው ዘመን በገሊላ ምድር የባህሩ ሞገድ ከዕንቁ ድንጋዮች ጋር እየተጋጨ በሚሰማበት ጸጥተኛ መንደር ውስጥ ታዲዮስ ይሁዳ ተብሎ የሚጠራውና የያዕቆብ ወንድም የሆነው ይኖር ነበር። እርሱ እንደማንኛውም የገሊላ ወጣት በወንዙ ዳርቻ መረቡን እየጣለ ከማዕበሉና ከነፋሱ ጋር እየታገለ የሚኖር ታታሪ ዓሣ አጥማጅ ነበር። ነገር ግን ታዲዮስ ከሌሎቹ ወጣቶች የሚለይበት አንድ ምስጢር ነበረው። ልቡ ሁልጊዜ ከዕለት ተዕለት የዓሣ አጥማጅነት ሕይወት በላይ ሆነ። ይቻለም ልትመላው የማትችለው ሰማያዊ ረሃብና ጥማትም ነበረው። በምሽት ማዕበሉ በሚናወጥበት ጊዜ ወደ ሰማይ እያየ የእስራኤል መጽናናት መቼ ይሆን የሚመጣው? እውነተኛው ብርሃንስ መቼ ነው የሚበራው? እያለ ለብቻው ያዝን ይተክስ ነበር። አንድ ቀን ግን ያ የናፈቀው ቀን ደረሰ። የናዝሬቱ ኢየሱስ ክርስቶስ በገሊላ መንገዶች ላይ በግርማ እየተራመደ ሲያልፍ መረቡን እያጠረበ የነበረውን ታዲዮስን በትኩረት ተመለከተው። ያ አምላካዊ ዓይን የብሩህ ወጣቱን የልብ ስብራትና ፍለጋ ያነበበ ይመስል ነበር። ኢየሱስም ወደ እርሱ ቀረብ ብሎ በጣፋጭ ድምፅ ተከተለኝ አለው። ያ ቃል ተራ ቃል አልነበረም። በታዲዮስ ልብ ውስጥ የማይጠፋ መለኮታዊ እሳት ያነደደ ሰንሰለትን የሚበጥስ ታላቅ ኃይል ነበረው። ታዲዮስ ምንም አላመነታም። የያዘውን መረብ፣ ጀልባውንና የለመደውን ያጠመደውን ዓሣ አጥማጅነት ሕይወት እዚያው ትቶ ተከተለው። ከዚያች ቅጽበት ጀምሮ የታዲዮስ ሕይወት ሙሉ በሙሉ ተቀየረ። ለ3 ዓመታት ያክል ከጌታው እግር ስር ቁጭ ብሎ የሰማይና የምድርን ምስጢራት ተማረ። በተራራው ስብከት ላይ ያንን ሰማያዊ ድምፅ ሲሰማ ልቡ በደስታ ይቀልጥ ነበር። ተራመዱ በተባሉ ጊዜ ከሌሎቹ ሐዋርያት ጋር በመሆን በኢየሱስ ስም ድውያንን ፈወሰ፣ አጋንንትን አሳደደ። ታዲዮስ በጋድ የሚፈጸሙትን ታምራቶች ሁሉ በዓይኑ ያይ ነበር። ዕውራን ሲበሩ፣ አንካሶች ሲዘሉ፣ ለምጻሞች ሲነጹ፣ የሞተው አልዓዛር በ4 ቀን ከመቃብር ተገንዞ ሲወጣ ተመልክቷል። በእነዚህ ሁሉ ጊዜያት ታዲዮስ የጌታን ታላቅነት እያደነቀ ነገር ግን በልቡ ውስጥ የምታበራ
አንድ ትልቅና ጥልቅ ጥያቄ ያዘለች ነበረች። እርሱ ክርስቶስን ሲመለከተው እንደ አንድ የአይሁድ ንጉሥ ወይንም ለአንድ ወገን ብቻ የመጣኝ አድርጎ አልነበረም። የዓለም ሁሉ ብርሃን እንደሆነ ይሰማው ነበር እንጂ። ዘመኑ ተፈጽሞ ያቺ የመጨረሻዋና አስፈሪዋ የሕጽበተ እግር ምሽት ወይንም ጸሎተ ሐሙስ ደረሰች። በዚያች ጠባብና ጭምት ክፍል ውስጥ ጌታችን የደቀ መዛሙርቱን እግር አጥቦ ካበቃ በኋላ ስለ መለያየቱ፣ ወደ አባቱ ስለመሄዱና ስለ መንፈስ ቅዱስ መምጣት በሰፊው ያስተምራቸው ጀመር። በንግግሩም መካከል ዓለም ከእንግዲህ እንደማያየው ነገር ግን እርሱን የሚወዱት ደቀ መዛሙርቱ ግን እንደሚያዩት እርሱም ራሱን ለራሱ ብቻ እንደሚገልጽ ተናገረ። በዚህ ጊዜ በክፍሉ ውስጥ ታላቅ ጸጥታ ሰፈነ። ደቀ መዛሙርቱ በሐዘንና በግርምት ተውጠው ሳለ ታዲዮስ በልቡ ውስጥ ለዓመታት ሲያወጣውና ሲያወርደው የነበረው ያ የፍቅር እሳት ሊቋቋመው አልቻለም። በታላቅ አክብሮት በፍርሃትና በየዋህነት ተሞልቶ ድምፁን ከፍ አድርጎ ጌታውን እንዲህ ሲል ጠየቀው። ጌታዬ ሆይ፣ ለዓለም ሳይሆን ራስህን ለእኛ ልትገልጽ ያለህ እንዴት ነው? ይህ ጥያቄ የታዲዮስን ሰፊ አፍቃሪና ሮሮ ልብ ፍንትው አድርጎ የሚያሳይ ነበር። ታዲዮስ ራስ ወዳድ አልነበረም። እርሱ የክርስቶስን አምላክነት፣ ያንን ሰማያዊ ሰላምና መለኮታዊ ብርሃን ለእርሱና ለጓደኞቹ ብቻ ለብቻቸው ማቀፍ አልፈልግም። ጌታ ሆይ፣ የዓለም በጨለማና በኃጢአት እየተሰቃየ ሳለ አንተ ግን ራስህን ለእኛ ብቻ የምትገልጸው እንዴት ነው? ለምን ለዓለም ሁሉ አትገልጽም? ለምንስ ዓለም ሁሉ ባንተ ብርሃን አይድንም? የሚል የዓለምን ሕዝብ ሁሉ የወደደ የሰፊ ልብ መገለጫ የሆነ የጉጉት ጥያቄም ነበር። ኢየሱስ ክርስቶስም ወደ ታዲዮስ ዞር ብሎ በሩሩ ዓይኖቹ አየው። የደቀ መዝሙሩን የልብ ስፋት አደነቀ። ኢየሱስም የመለሰለት መልስ በሰው ልጅ ታሪክ ውስጥ እጅግ ጥልቅ የሆነ ምስጢርን ያዘለ ነበር። የሚወደኝ ቢኖር ቃሌን ይጠብቃል። አባቴ የሚወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለው። ጌታችን ለታዲዮስ ያስረዳው ነገር ቢኖር እርሱ ራሱን ለዓለም የማይገልጸው ስለጠላቸው ሳይሆን ዓለም በክፋቱና በኃጢአት ምክንያት ብርሃኑን ሊቀበል ስላልቻለ መሆኑን ነው። ነገር ግን ማንኛውም የዓለም ሰው ቢሆን እርሱን ቢወደውና ቃሉን ቢጠብቅ አምላክ በልቡ ውስጥ መኖሪያ እንደሚያደርግ ነገረው። ይቺ ንግግር በታዲዮስ ልብ ውስጥ እንደ ማኅተም ታተመች። ታዲዮስ በዚያች ምሽት አንድ ታላቅ ውሳኔ ላይ ደረሰ። ዓለም ጌታን ማየት ካልቻለ እኔ የጌታን ብርሃን ተሸክሜ ወደ ዓለም እሄዳለሁ። የደነደነውን የዓለምን ልብ በፍቅር ሰብሬ አምላክ በሰዎች ልብ ውስጥ መኖሪያ እንዲያደርግ
ሕይወቴን እሰጣለሁ ብሎ ወሰነ። ይቺ የልብ ምስጢርና የተለኮሰች የፍቅር እሳት ናት። እንግዲህ ታዲዮስን ወደማይታወቁ አስፈሪ አህጉራትና ወደ ነገሥታት አደባባይ በመወሰድ ታላቅ ታምራት እንዲያደርግ ኃይል የሰጠችው መሪ ኮከብ ናት። ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳና በክብር ወደ ሰማይ ካረገ በኋላ በነበልባል እሳት አምሳል የወረደው መንፈስ ቅዱስ በሐዋርያት ላይ አደረ። በዚያ ጊዜ ታዲዮስ በጸሎተ ሐሙስ ምሽት በልቡ ውስጥ ያበራችውን ያችን የብርሃን ኮከብ ዳግመኛ አሰባት። ለዓለም ራስን ልትገልጥ ያለህ እንዴት ነው ብሎ የጠየቀው ጥያቄ አሁን በተግባር የሚተረጎምበት ሰዓት ደረሰ። ሐዋርያት ዓለምን በዕጣ ተካፍለው ወደ የተሰማሩበት ምድር ሲሄዱ የታዲዮስ ጉዞ ግን በሰው ልጅ ታሪክ ውስጥ እጅግ አስደናቂና ልብ ሰቃይ ጉዞ ከሚይዝ አንድ ታላቅ ንጉሥ ክስተት ጋርም ተገናኘ። በዚያ ዘመን በታላቋ የኤዴሳ ከተማ በሆኗ ቱርክና ሱሪያ ድንበር አካባቢ የሚኖር አብጋር አምስተኛ የተባለ በጣም ታዋቂና ኃያል ንጉሥ ነበረ። ንጉሡ ምንም እንኳን የስልጣን የሀብትና የክብር ጫፍ ላይ ቢሆንም ሕይወቱ ግን በታላቅ ጨለማና በስቃይ የተሞላም ነበረ። በወቅቱ ምንም አይነት የሕክምና ጥበብ ሊፈውሰው የማይችለው ሰውን በቁም ነገር የሚበላሽ አስፈሪ የሥጋ ደዌ ለምጽ በሽታ ተመትቶ በአልጋ ላይ የማቀቀ ይኖር ነበር። ሥጋው እየበሰበሰ ክብሩ እየረገፈ በተስፋ መቁረጥ ውስጥ ሆኖም ሳለ ከአይሁድ ምድር ወደ ኤዴሳ የመጡ ነጋዴዎች ስለ ናዝሬቱ ኢየሱስ ክርስቶስ ድንቅ ታምራት ሲያወሩ ሰማ። እርሱ ዕውር ያበላል፣ ሙት ያስነሳል፣ በቃሉ ብቻ በሽታን ይፈውሳል የሚለውን ወሬ ሲሰማም በደከመው የንጉሡ ልብ ውስጥ አንዲት ትንሽ የተስፋ ብልጭታም በራች። ንጉሥ አብጋር ብዙም አላመነታም። በቤተ መንግሥቱ ውስጥ እጅግ ታማኝና በስዕል ጥበብ የተመሰገነውን አናንያ የተባለውን መልእክተኛውን ጠርቶ አንድ ታላቅ ደብዳቤ አጻፈ። ደብዳቤው እንዲህ የሚል ነበረ። ከኤዴሳ ከተማ ገዥ ከንጉሥ አብጋር ጋር በአይሁድ ምድር ለታየውና ሰዎቹን ሁሉ በነፃ ለምትፈውሰው መልካም አዳኝ ኢየሱስ ክርስቶስ ሰላምታ ይሁን። ያለ መድኃኒትና ያለ ቅጠል ድውያንን እንደምትፈውስ፣ ዕውራንን እንደምታበራና ሙታንን እንደምታስነሳ ሰምቻለሁ። ስለዚህ እኔ ካለብኝ ከማይድን ከባድ በሽታ እንድትፈውሰኝ ወደ እኔ ትመጣ ዘንድ በታላቅ ትሕትና እማጸንሃለሁ። አይሁድ በአንተ ላይ እንደሚያጉረመርሙና ሊያጠፉም እንደሚፈልጉ ሰምቻለሁ። ከኔ ዘንድ ግን ላንተና ለኔ የምትበቃ ሰላማዊትና ውብ የሆነች ትንሽ ከተማ አለችኝና
ወደ እኔ ና። አናንያ ደብዳቤውን ይዞ ወደ ኢየሩሳሌም ተጓዘ። ጌታችንም የንጉሡን የልብ ቅንነትና እምነት አይቶ እጅግ አደነቀ። ነገር ግን በምድር ላይ ያለው ተልእኮ ሊጠናቀቅና ወደ አባቱ ሊያርግ ጥቂት ቀናት ብቻ ቀርተው ስለነበር ወደ ኤዴሳ መሄድ እንደማይችልም ገለጸ። ይሁንና ንጉሥ ተስፋ ቆርጦ እንዳይቀር በቃል ምላሽ እንዲህ አለው። ሳታየኝ አመንከኝ፣ አንተ ቡሩክ ነህ። እኔ የተላኩበትን ሥራ ጨርሼ ወደ ሰማይ አርጋለሁ። ነገር ግን እኔ ከሄድኩ በኋላ ከደቀ መዛሙርቶች አንዱ ልክልሃለሁ። እርሱ ካለብህ በሽታ ይፈውሳል። ለአንተና ካንተ ጋር ላሉትም የዘላለምን ሕይወት ይሰጣቸዋል አለው። ጌታችን በክብር ካረገ በኋላ መንፈስ ቅዱስ ሐዋርያትን ለተልእኮ ሲያሰማራቸው ሐዋርያው ቅዱስ ቶማስ የጌታን ቃል በማስታወስ ታዲዮስን ጠራው። ታዲዮስ ሆይ፣ ጌታችን በቃሉ የገፋውን የተስፋ ቃል ትፈጽም ዘንድ አሁን ወደ ኤዴሳ መሄድ ያለብህ አንተ ነህ አለው። ታዲዮስም ልቡ በደስታ ተመላ። በጸሎተ ሐሙስ ምሽት ለዓለም ራስን ልትገልጽ ያለህ እንዴት ነው ብሎ የጠየቀው ጥያቄ አሁን ምላሽ ሊያገኝ ነው። ወደ አሕዛብ ከተማ ብርሃንን ይዞ ሊጓዝ ነው። ታዲዮስ ረጅሙንና አድካሚውን መንገድ በእግሩ ተጉዞ የኤዴሳን ከተማ ረገጠ፣ በሮቿንም ተሳለመ። ወደ ንጉሡ ታላቅ የቤተ መቅደስ አዳራሽ በገባም ጊዜ በዚያ የነበሩ መኳንንትና የጦር አዛዦች ሁሉ በመገረም ትንፋሻቸውን ዋጡ፣ እጃቸውንም ባፋቸው ጫኑ። ታዲዮስ ተራ የሀገር ልብስ የለበሰ ድሃ መንገደኛ ቢመስልም ወደ ንጉሡ ሲቃረብ ግን ፊቱ እንደ ፀሐይ ያበራ ነበር። መለኮታዊና ሰማያዊ ጸዳል ብርሃን ከላዩ ላይ ይፈልቅ ነበር። ንጉሥ አብጋር ባልጋው ላይ ሆኖ ታዲዮስን ሲመለከት በሐዋርያው ፊት ላይ ያየው አስደናቂ ግርማ ሞገስ አስፈራው። ንጉሣዊ ክብሩን፣ ዘውዱንና የበሽታውን ስቃይ ሁሉ ረሳው። እየተንገዳገደ ካልጋው ወረደና ማንም ሳይጠብቀው በታዲዮስ እግር ስር ተደፍቶም ሰገደ። በአዳራሹ የነበሩት ሰዎች ሁሉ በድንጋጤም ቆሙ። አንድ ታላቅ ንጉሥ እንዴት ለድሃ መንገደኛ ይሰግዳል እያሉ እርስ በርሳቸው ተጠቃቀሱ። ንጉሥ አብጋር ግን ድምፁን አንቀጥቅጦ አንተ በእውነት የዚያ የሕያው አምላክ አገልጋይ ነህ ሲል ጠየቀው። ታዲዮስም ንጉሡን በደግነት ከወደቀበት አስነሳውና በሙሉ ልብ እንደዚህ አለው፣ በላከኝ በጌታዬ በኢየሱስ ክርስቶስ ፍጹም ካመንክ የልብ መሻት ዛሬ ነው ይፈጸማል። ንጉሡም እኔማ በርሱ ሙሉ በሙሉ አምናለሁ፣ የአይሁድ መኳንንት ባይከለክሉኝ ኑሮ ሰራዊቴን ይዤ ሄጄ እርሱን ከሰቀሉት ጠላቶቹ አድነው ነበር አለው። ታዲዮስ የንጉሡን እምነት አይቶ እጆቹን በበሽታው በዛለውና በበሰበሰው የንጉሥ ሥጋ ላይ ጫነ። በክፍሉ ውስጥ ታላቅ ጸጥታ ሰፈነ። ታዲዮስ ዓይኖቹን ወደ ሰማይ አንስቶ ጌታ ኢየሱስ ክርስቶስ ሆይ ለዚህ ንጉሥ የገባውን ቃል ዛሬ ፈጽም በማለት በናዝሬቱ ኢየሱስ ክርስቶስ ስም ጸለየ። በዚያኑ ቅጽበት በአዳራሹ የነበሩት ሰዎች ሁሉ ያስደነገጠ ድንቅ
ታምራት ተፈጸመ። ዓመታትን ሙሉ ንጉሡን ሲያሰቃዩ የነበረውና ስጋውን የበላው አስፈሪ የስጋ ደዌ በሽታ ልክ እንደ በረዶ በራሪ ብርሃን እየሆነ ከላዩ ላይ ተቀረፈ። የተቆሰለውና የጠቆረው ቆዳው በአንድ ቅጽበት ተለወጠ። ልክ እንደ አዲስ እንደተወለደ ሕፃን ልጅ ጸዳ፣ ለሰለሰ። በደም ስሮቹም ውስጥ አንዲት ጉልበት ፈሰሰ። ንጉሡ ደስታውን መቆጣጠር አቅቶት መዝለልና ማልቀስ ጀመረ። ድኛለሁ፣ በእውነት ክርስቶስ አምላክ ነው እያለም ጮኸ። ከንጉሡ ሌላ አብዱስ የተባለ የቤተ መንግሥቱ ታላቅ መኳንንትም በክፉ በሽታ ተመትቶ የነበረ ቢሆንም ታዲዮስ እጁን ጭኖ ፈወሰው። ይህ ታላቅ ታምራት መላውን የኤዴሳን ከተማ እንደ መብረቅ ናወጠው። ንጉሥ አብጋር ለታዲዮስ ብዙ ወርቅና የከበረ ሀብት ሊሰጠው ቢፈልግም ታዲዮስ ግን እኛ የሰማዩን ትልቅ ሀብት ትተን የመጣነን የምድርን ወርቅ ምን እናደርገዋለን በማለት ፈጽሞ ሳይቀበል ቀረ። በምትኩ ግን በከተማው አደባባይ ሕዝቡ ሁሉ እንዲሰበሰብ አደረገ። በማግስቱ ታዲዮስ በአደባባይ ቆሞ ስለ ክርስቶስ ስቅለት፣ ትንሣኤና ፍቅር በታላቅ ኃይል ሰበከ። ንጉሡ፣ ባለሥልጣናቱና የከተማው ሕዝብ በሙሉ በአንድ ልብ ሆነው ጣዖቶቻቸውን ሰባበሩ። የጥንት አማልክቶቻቸውን መቅደስ ዘግተው በታዲዮስ እጅ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ኤዴሳም በታሪኩ ውስጥ የመጀመሪያዋ ይፋዊ ክርስቲያን መንግሥት ለመሆን በቃች። የታዲዮስ የፍቅር ጥያቄ የመጀመሪያውን ታላቅ ፍሬ አፈራ። ብርሃን በጨለማ አህጉር ላይ በራ፣ ለብዙዎችም ማብራት ቻለ። በኤዴሳ ከተማ ታላቅ መንፈሳዊ መነቃቃት ተፈጥሮ ሕዝቡና ንጉሡ በሰላምና በደስታ መኖር ጀመሩ። ሲጀምሩም ሐዋርያው ቅዱስ ታዲዮስ ግን ልቡ እረፍት አላገኘም ነበር። እርሱ በአንዲት ስኬት ላይ ተቀምጦ ክብርንና ምቾትን የሚሻ ሰው አልነበረም። በልቡ ውስጥ የነበረው የክርስቶስ ፍቅር ገና ብርሃን ያልደረሳቸው በጨለማና በሞት ጥላ ውስጥ ያሉ ብዙ ነፍሳቶች አሉ እያለ ይገፋው ነበር። በመሆኑም በኤዴሳ የተከለችውን መንፈሳዊ ተክል ለሌሎች ደቀ መዛሙርት አደራ ሰጥቶ እርሱ ግን ይበልጥ አስፈሪና ወደማይታወቀው የምስራቅ አህጉር ለመጓዝ ተነሳ። በዚህ አዲስ የጉዞ ምዕራፍ ላይ ሌላው ታላቅና ብርቱ የክርስቶስ ሐዋርያ ቅዱስ ስምዖን ቀኖናዊ ሲሞንያን ደልዩት ከእርሱ ጋር ተቀላቀለ። ሁለቱ የብርሃን አርበኞች እጅ ለእጅ ተያይዘው በዘመኑ እጅግ ጨካኝና የጠንቋዮች ማዕበል ወደ ነበሩት ወደ ታላቁ ፋርስ የአሁኗ ኢራን ከተማና ወደ አርሜኒያ ምድር ጉዟቸውን ቀጠሉ። በእነዚህ አገራት የነበረው መንፈሳዊ ድባብ እጅግ አስፈሪ ነበር። ሕዝቡ ለፀሐይ፣ ለእሳትና ለተለያዩ አስፈሪ የጣዖት ምስሎችም ይሰግድ ነበር። ምድሪቱ በጠንቋዮችና በአስማተኞች ቁጥጥር ስር የወደቀች ከመሆኑ የተነሳ አጋንንት በግልጽ በጣዖታቱ ውስጥ እየገቡ ሰዎችን ያነጋግሩ፣
በተንኮልና በፍርሃት ሰንሰለት አስረው ይገዟቸው ነበር። ታዲዮስና ስምዖን ይህንን የጨለማ ምድር ሲረግጡ በታላቅ ጾምና ጸሎት ራሳቸውን አዘጋጁ። ጌታ ሆይ በጸሎተ ሐሙስ ምሽት ለዓለም ሁሉ ልትገልጥ የገባውን ቃል ዛሬ በዚህ ጨለማ ምድር ላይ ፈጽሞ እያሉ ይማጸኑ ነበር። ሁለቱ ሐዋርያት ወደ መጀመሪያዋ የፋርስ ከተማ በመድፈርና በክብር ገቡ። እነርሱ ገና ወደ ከተማው አደባባይም ሲቃረቡ በጣዖት መቅደሶች ውስጥ ተደብቀው የነበሩት አጋንንት መጮህና መረበሽ ጀመሩ። የጣዖት ካህናቱና ጠንቋዮቹ ደነገጡ። ምክንያቱም ለዘመናት ሲያነጋግሯቸውና ትእዛዝ ሲሰጧቸው የነበሩት አማልክቶቻቸው ድንገት ድምፃቸው ተዘጋ፣ መቅደሶቻቸውም መናወጥ ጀመሩ። አጋንንቱ በካህናቱ አንደበት ላይ አድረው የሕያው አምላክ አገልጋዮች መጥተዋልና ልናጠፋቸው ይገባል እያሉ ሕዝቡን ማነሳሳት ጀመሩ። የከተማው መኳንንትና የጦር አዛዦች ከጠንቋዮች ጋር በመሻረክ ታዲዮስንና ስምዖንን በቁጥጥር ስር አዋሏቸው። ሕዝቡን በሐዋርያቱ ላይ ለማሳደምና ሕዝቡ በድንጋጤ እንዲገዛላቸው ለማድረግ በአደባባይ አንድ እጅግ ጨካኝ የሆነ ቅጣት አዘጋጁ። ንጉሣውያን ይገለገሉባቸው የነበሩ ለቀናት የተራቡና ሰውን በአንድ ቅጽበት ቀይረው የሚበሉ ነጣቂ ነብሮችንና አንበሶችን አስመጡ። ሐዋርያቱ በአደባባዩ መካከል እንዲቆሙ ተደረገ። ሕዝቡ በዙሪያው ከበው ይመለከት ነበር። የብረት ሰንሰለቶቹ ተፈተው የተራቡትና የሚገረሱት ነብሮች ወደ ታዲዮስና ስምዖን በቁጣ በጩኸት ተለቀቁ። ሕዝቡ ዓይኑን ጨፈነ። ሐዋርያቱ አሁን ወደ አመድነት እንደሚቀየሩ አልተጠራጠሩም ነበር። ነገር ግን በዚያች ሰዓት ታዲዮስ ፊቱን ወደ ሰማይ አቅንቶ በጸጥታ ጸለየና ወደ አራዊቱ ዙሮ የእጅ ምልክት ሰጣቸው። በዚያኑ ቅጽበት ዓለም አይቶት የማያውቀው ድንቅ ታምራት ተፈጸመ። እነዚያ የሚያገሱትና ምራቃቸውን የሚያፈሱ ጨካኝ ነብሮች ወደ ሐዋርያቱ ሲቃረቡ ድንገት ቁጣቸው ጠፋ። ልክ እንደ የዋህ በግ ራሳቸውን ዝቅ አደረጉ። በታዲዮስና በስምዖን እግር ስር ተኝተው እጆቻቸውንና እግሮቻቸውን በናፍቆት በፍቅር መላስ ጀመሩ። አራዊቱ የፈጠራቸው አምላክ ለሐዋርያቱ ክብር ስላዩ መገዛት አሳይተው ነበር። የልዕልት ሳንድቶክት መለወጥና የነፍሳት መማረክ። ይህንን ታላቅ ክስተት በአደባባይ የተመለከተው ሕዝብ በታላቅ ድንጋጤና እልልታ ጮኸ። እነዚህ ሰዎች እውነተኛ አማልክት ናቸው፣ የእነርሱ አምላክ እውነተኛ ነው እያሉ መጮህ ጀመሩ። ታዲዮስ ወዲያውኑ አጋጣሚውን በመጠቀም በአደባባዩ ላይ ቆሞ ፍርሃትን አውልቆ ስለ ናዝሬቱ ኢየሱስ ክርስቶስ ሕያውነት፣ ስለ ሰማያዊ ፍቅርና ስለ ዘላለም ሕይወት በታላቅ ኃይልና ጥበብ ሰበከ። በዚያች በአንድ ምሽት ብቻ በሺዎች የሚቆጠሩ የፋርስና የአርሜንያ ሰዎች ከጣዖት አምልኮ ወጥተው ክርስትናን ተቀበሉ። ከተለወጡት መካከል ደግሞ እጅግ አስደናቂ የሆነው ታሪክ የአርሜንያው ንጉሥ ሳንትሮክ ኪንግ ሳንትሮክ ውብና ብልህ ልጅ የሆነችው ልዕልት ሳዶክት
ፕሪንሰስ ሳዶክቲስ ነበረች። ሌሊቷ የታዲዮስን ስብከት በሰማችና ያደረገውን ታምራት ባየች ጊዜ የቤተ መንግሥቱን ቅንጦትና ክብሯን ናቀች። በምስጢር ወደ ታዲዮስ መጥታ ትምህርቱን ከተማረች በኋላ በክርስቶስ አምናም ተጠመቀች። ልዕልት ሳንዶክስ ክርስትና መቀበሏ ለሀገሪቷ መንቀጥቀጥን ፈጠረ። እርሷም በበኩሏ በቤተ መንግሥቱ ውስጥ ላሉት አገልጋዮችና መኳንንት ስለ ክርስቶስ ፍቅር በመመስከር ብዙዎችን ወደ ብርሃን መራች። ታዲዮስና ስምዖን በሄዱበት ከተማ ሁሉ ቤተ ክርስቲያኒቱን መሰረቱ፣ ካህናትን ሾሙ፣ የታመሙትን ፈወሱ። የጨለማው ግዛት እየፈረሰ የብርሃን መንግሥት በፋርስና በአርሜኒያ ምድር በኃይል እየተስፋፋ ሄደ። ነገር ግን ይህ የብርሃን ድል በቀጣዩ ክፍል የምናየውን አስፈሪ የሰማዕትነት ማዕበል በሐዋርያቱ ላይ ሊነሳ ምክንያት ሆነ። የጨለማው ኃይላት መጨረሻ ቁጣም። በፋርስና በአርሜኒያ ምድሮች ላይ የወንጌል ብርሃን እንደ ሰደድ እሳት ተቀጣጠለ። የጣዖት ማዕዶች ተገለበጡ። ለዘመናት ሕዝቡን ሲያስፈራሩ የነበሩ የጠንቋዮች ድምፅ ጠፋ ብናለም። ነገር ግን ብርሃን በበረታ ቁጥር የጨለማው ኃይላት ቁጣና ተንኮል ይበልጥ እየተገነፈለ መጣ። የታዲዮስና የስምዖን ስብከት የንጉሣውያንን ግቢ ብቻ ሳይሆን መላውን የሀገሪቱን የፖለቲካና የሃይማኖት መዋቅር ያናወጠው ነበር። በተለይም የአርሜኒያው ንጉሥ ሳንትሮክ ልዕልቱም ሳዶክት የቤተ ክርስቲያኑን ጣዖታት ትታ ዘውዷንና ክብሯን ንቃ የናዝሬቱን ኢየሱስ ክርስቶስን መከተሏን በሰማ ጊዜ በታላቅ ቁጣ ተመላ። የጣዖታት ካህናቱና ጠንቋዮቹም በንጉሡ ዙሪያ ከበው፣ ንጉሥ ሆይ፣ እነዚህ መጻተኞች የመጡት መንግሥትን ሊገለብጡና አማልክቶቻችንን ሊያጠፉ ነው፣ ካልገደልካቸው መቅሰፍት በሀገር ላይ ይወርዳል እያሉ አሳደሙበት። ንጉሡም ልጁን ሳንዶክትን ከተቀበለችው አዲስ እምነት እንድትመለስ በብዙ ማለድና ማስፈራሪያም ጠየቃት። ልዕልት ሳንዶክት ግን በታዲዮስ የተከለባት የእምነት ዘር በልቧ በቅሎ ስለነበር ከክርስቶስ ፍቅር የሚለየኝ የለም በማለት በጽናት ቆመች። መኖ ያድገነ ፍቅሮ ለክርስቶስ ሕማምኖ መጥባይትኖ ጻይርኖ። ንጉሥ በጭካኔ ተመልቶ የገዛ ልጁንና ከእርሷ ጋር ያመኑትን ቅዱሳን በመጀመሪያ ሰማዕት አደረጋቸው። ልዕልት ሳንዶክት በሰማዕትነት ካረፈች በኋላ የቁጣው ማዕበል ወደ ምንጩ ወደ ሐዋርያው ታዲዮስና ወደ ጓደኛው ስምዖን ቀኖናዊ ዞረ። ንጉሡና የጣዖታት ካህናቱ ሕዝቡና ሰራዊቱ ያነሳስተው ሐዋርያቱን እንዲያድኑ አዘዙ። በ65 ዓመተ ምህረት አካባቢ ሁለቱ ታላላቅ ሐዋርያት በቁጣ በተሞሉ በሺዎች በሚቆጠሩ ወታደሮች የጣዖታት ካህናትና አመፀኞች ተከበቡ። ሐዋርያቱ ተይዘው ወደ ታላቁ የፋርስ ጣዖት መቅደስ ፊት ለፊት እንዲቆሙ ተደረገ። በዚያ ግዙፍና አስፈሪ የሆኑ የፀሐይና የእሳት አማልክቶች ምስሎች ነበሩ። የጦር አዛዦቹ ጦራቸውን በሐዋርያት ደረት ላይ ደግነው፣ ካህናቱም ሰይፋቸውን አውጥተው እንዲህ ሲሉ ዛቱባቸው። እናንተ ሕዝባችን ያሳሳታችሁ መጻተኞች፣ ዛሬ የመጨረሻ ቀናችሁ ናት። ወደ አሁኑ
ተንበርክካችሁ ለታላቁ የፀሐይ አምላክና ለእነዚህ ምስሎች ትሰግዳላችሁ፣ ወይንም ደግሞ ሥጋችሁን ለአራዊት እንሰጣለን። በዚያ አስፈሪ የሞት ጥላ በነገሰበት አደባባይ በዙሪያቸው የነበረው ሕዝብ በፍርሃትና በጭንቀት ይተነፍስ ነበር። ሐዋርያው ቅዱስ ታዲዮስ ግን ፊቱ ላይ ምንም አይነት የፍርሃት ምልክት አልታየበትም። ይልቁኑ በጸሎተ ሐሙስ ምሽት ጌታ ሆይ ለዓለም ሳይሆን ራስን ለእኛ ልትገልጽ ያለ እንዴት ነው ብሎ የጠየቀውን ጥያቄና ጌታ የሰጠውን ምላሽ በልቡም አሰበው። አሁን ራሱን ለአሕዛብ ዓለም በደም ምስክርነት ሊገልጥለት ሰዓቱ ደርሷል። ታዲዮስ በታላቅ ሰማያዊ ግርማ ፈገግ አለና ድምፁን ከፍ አድርጎ እንዲህ አለ። እኛ የምንሰግደውና የምናመልከው እናንተ የምታመልኳትን ፀሐይንና ጨረቃን ሰማይና ምድርን ለፈጠረው ለሕያውና ለዘላለም አምላክ ለኢየሱስ ክርስቶስ ብቻ ነው። እነዚህ የማይሰሙና የማይናገሩ ግዑዛን ጣዖታት ግን ዛሬ በእናንተ ፊት ኃይላቸው ሲጠፋ ታያላችሁ። ታዲዮስ ይህንን ተናግሮ እጆቹን ወደ ሰማይ ዘርግቶ በታላቅ ድምፅ ጸለየ። በዚያ ቅጽበት ምድር ክፉኛ ተናወጠች። በመቅደስ ውስጥ የነበሩትና በወርቅ በብር የተለበጡ ግዙፍ የጣዖት ምስሎች ማንም ሳይነካቸው በራሳቸው ጊዜ ከቆሙበት ተፈንቅለው መሬት ላይ በመውደቅ ወደ አመድነት ወደ ትቢያነት ተቀየሩ። ከአመዱም ውስጥ መጥፎ ሽታ ያላቸው አጋንንት እየጮሁ ወደ ጥቁር ጨለማ ሲበሩ ታዩ። ይህንን ታላቅ ታምር ያዩ ብዙ ሰዎች ደነገጡ። ነገር ግን የጣዖታት ካህናቱና የደነደኑት ወታደሮች አማልክቶቻቸው በመሰባበራቸውና ክብራቸው በመውረዱ የተነሳ ሙሉ በሙሉ አይምሯቸውን ሳቱ። በታላቅ አውሬያዊ ቁጣ ተመልተው በሐዋርያቱ ላይ ተጠመጠሙባቸው። ቅዱስ ስምዖን ቀኖናዊ በሰይፍ እየቆራረጡ ሰማዕት አደረጉት። ቅዱስ ታዲዮስንም ይዘው በዱላና በድንጋይ ካደቀቁት በኋላ በብዙ ፍላጻና ጦር ወጉት። ታዲዮስ ግን እየደማም ቢሆን ስለሚገረፉት ሰዎች ምሕረትን ይለምን ነበር። በመጨረሻም ጨካኞች ወታደሮች በትልቅ ምሳር በኩታሬ ራሱን በመቅላት ሕይወቱን አሳለፉ። በዚያች ቅጽበት ሰማይ ተከፈተም። መላእክትም እያሸበሸቡ የሰማዕትነትንና የሐዋርያነትን የማይጠፋ የክብር አክሊል ይዘው ወረዱ። የቅዱስ ታዲዮስ ቅድስት ነፍስ ከሥጋው ተለይታ ለ3 ዓመታት በፍቅር ወደ ተከተለችውና በጸሎተ ሐሙስ ምሽት ምስጢር ወደ ተገለጸላት ወደ ተወደደው አምላኳ በክብር በረረች። ቅዱስ ታዲዮስ በሰማዕትነት ቢሞትም የዘራው የወንጌል ዘር ግን ፈጽሞ አልጠፋም። የአርሜንያ ሕዝብ የእርሱንና የልዕልት ሳዶክትን ደም መሠረት አድርጎ ከጥቂት ዘመናት በኋላ መላው አገሪቱ በይፋ ክርስትናን ተቀበለች። ዛሬም ድረስ በአርሜንያ ምድር ላይ የቅዱስ ታዲዮስ ገዳማዊ መቅደስ ዘቲዶስ ሞናስትሪ በእርሱ መቃብር ላይ ታንጾ ለዘመናት የታሪኩ ምስክር ሆኖ ይኖራል። በመላው ዓለም ክርስቲያኖች ዘንድ ደግሞ ቅዱስ ታዲዮስ የማይቻሉ እጅግ አስፈሪና ተስፋ ለተቆረጠባቸው ጉዳዮች ፈጣን አማላጅና ረዳት ተብሎ ይታወቃል። ምክንያቱም እርሱ በምድር ላይ ሳለ ማንም ሊፈውሰው ያልቻለውን የንጉሥ አብጋርን በሽታ በእምነት ፈውሷል። ማንም ሊሰብረው ያልቻለውን የፋርስንና የአርሜንያን የጨለማ ግድግዳ በፍቅርና በጽናት ሰብሮ ገብቷል። የቅዱስ ታዲዮስ ሐዋርያ ታሪክ ከተራ አሳ አጥማጅነት
ተነስቶ የልቡን ሰፊ ምስጢር ለአምላክ አሳስቦ ዓለምን በታምራት አናውጦ ሕይወቱን ለክርስቶስ ፍቅር አሳልፎ የሰጠ እስከ ዛሬ ድረስ በሚሊዮኖች ልብ ውስጥ ተስፋንና